ከሱ ላይ እንዳትወድቅ። ሰውየው መጣብህ። ብትወደኝማ ትመጣ ነበር። ያው አሁን የት ልትሄጂ ነው? እኔማ ኪዩን ፀጉሩን ላሰራ ኪዩን ፀጉሩን ላሰራው አድርጎበት። አዎ ይሄን እንኳን ታስበውበት። ኧረ አይደለም የሱ እኮ አድጓል። ለምንድን ነው ያልተሳሳማችሁት? ተነፋፍቃችሁ ነው አይደል? አሚናት እንዴት አደራችሁ? ሰላም አደራችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለው አልሐምዱሊላህ ሰላም ነኝ። ዛሬም መጥቻለሁ። ሰሞኑን በየቀኑ ቪዲዮ እየለቀኩ ነው። ኢንሻአላህ ቀጣይም በየቀኑ ቪዲዮ ለመልቀቅ አስቤያለሁ። እናንተ ደግሞ ቪዲዮ ስለቅ ላይክ በማድረግ ቪዲዮዬ እይታ እንዲኖረው አድርጉልኝ ማለት ነው። የትላንትናው ቪዲዮዬ አሁን ምንም እይታ የለውም። ትላንትና ደግሞ ስለቅም ሰዓት አሳልፌ ነበር። ያኔ ሰዓቱ አንዴ በለመደበት ነው ትንሽም ቢሆን የሚታይልኝ ማለት ነው። ሰዓት አሳልፌ አምሽቼ ስለነበረ የለቀኩት እይታ የለውም እና ቪዲዮ ስለዛሬ ላይክ አድርጉልኝ ነው የሚላችሁ ውድቶቼ። ቻናሌን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ኪዩ ፀጉሩን ሊስተካከል እየሄድን ነው። ፀጉሩ በጣም አድጎበታል። ያው እንደምታውቁ ክረምት ስለሆነ ክረምት ቢሆንም ያን ያህል ዝናብ የለም ታውቃላችሁ። ጀምር ለቀቅ ነው ብቻ አልሐምዱሊላህ ምንም አይባልም። እና ያው መብራት ክረምት ስለሆነ መብራቱ ቦግልም ነው የሚለው ብዙ ጊዜ ይጠፋል። ልሄድ ተነስቼ ሳበቃ መብራት ይጠፋብኛል። ለዛም ቆየ ይስተካከላል ብዬ ሳይስተካከል ማለት ነው አደገበት። እና ዛሬ ራሱ ስንሄድ መብራት አልነበረም። እዛው ስንደርስ ምናምን ስንዘዋዙር መብራት ይመጣል ብዬ ይዤው እየሄድኩ ነበረ። ወጥተናል እንግዲህ ከቤታችን። ይሄ ኮብልስቶኑ ጋ ነው እነ ሻምበላ ገዳ ሱቅ አካባቢ ልንደርስ ነው። ኪዩ ከቤት ስንወጣ አኩርፎ ነበር። ጨዋታ አለሁ አልሄድም ብሎ ማለት ነው። እና ያለ ፍላጎቱ ስለመጣ አኩርፎ ሳውራው ራሱ አላናግረሽም እያለ ነበረ። ሌላው ነገር ደግሞ ኪዩ የምትይው ትክክለኛ ስሙ ማን ነው የምትሉ ልጆች ከዚህም በፊት ስለ ስሙ ተናግሬያለሁኝ። ስሙ ኪያ ነው። ስሙንም ያወጣለት አባቱ ነው ማለት ነው። ኪያ ነው ስሙ እና እኔ ያወጣሁለት አይመን ብዬ ነበረ። የጸደቀው ግን አባቱ ስም ነው። ብዙ ጊዜ ኪዩ ስለምን ነው የምትወዛገቡት? ስሙ ያው ኪያ ነው ልላችሁ። ዛኪሩ ዛኪር ምን እየሰራህ ነው? ዛኪሩ ባጃጁን እየጠበክ ስማ፣ ለምን ነው እኔ ቤት የማመጣው? እማይ ቤት ሆነህ እኮ እኔ ቤት ለምን አትመጣም ታዲያ? አንቺ ቤት ቁርአን ሁሉ ጊዜ ቁርአን ገባህ? ማሻአላህ ጎበዝ፣ የኔ ጀግና። አናፍቅም እንዴ? ኪያ አይናፍቅህም? ተሳሳሙ፣ እስኪ ተሳሳሙ። ስማ አስማም እንዴ? ለምን ብትወደኝማ ትመጣ ነበር። ያው አሁን የት ልትሄጂ ነው? እኔማ ኪዩን ፀጉሩን ላሰራ ኪዩን ፀጉሩን ላሰራው አድርጎበት። አዎ ይሄን እንኳን ታስበውበት። ኧረ አይደለም የሱ እኮ አድጓል። ለምንድን ነው ያልተሳሳማችሁት? ተነፋፍቃችሁ ነው አይደል? ከሱ ላይ እንዳትወድቅ። ሰውየው መጣብህ። ከዛም የእህቴ ልጅ መንገድ ላይ ያገኘ ነው። ያው ልጆቼ ስላችሁ እንዳትወዛገቡ ታምኔል ላይ ስለጻፉ ማለት ነው። ያው የእህቴ ልጅ ነው። ያው ልጅ እንደማለት ያህል ነው ብዬ ነው እላችኋለሁኝ። አገኘነው፣ ሰላም አልነው። ከተገናኘን ቆይተናል፣ ተጠፋፍተናል። ኪዩ ጋር ራሱ እንደምታዩት ሰላም አንባባልም ብለው ተፋፍረው ተነፋፍቀው ስለነበር እምቢ አሉ። ይሄኛውም ይስቃል፣ ይሄኛውም አንሳሳምን ብለው እምቢ አሉ እላችኋለሁኝ። ከዛም የታመመ ልናይ
እየሄድን ነው። ቤቶች እንዴት አደራችሁ? ከዛ የታመመ ሰው ጠይቀን ወደ ቤታችን እየመጣን ነው። ኪዩ ፀጉሩን ሳይስተካከል ተመለሰ ወደ ቤቱ ማለት ነው። የሚያስተካክለው ልጅ ነበረ፣ እሱ የለም ዛሬ። ከዚህ በፊት እሱን አጥቼው ሌላ ቦታ ተስተካክሎ ፀጉሩን ከግንባሩ በኩል በጣም ገብተውበት ብልሽት ነበረ ያደረጉት እና አሁን እሱ ጋር የለመደው ጋዛ ይሰራል ብዬ ይዤው ሲሄድ ልጁ የለም። ስደውለትም ገጠር ሄዷል። ከሰዓት ስለሚመጣ ከሰዓት ሄዶ ይስተካከላል ብዬ ይዤው መጣሁ እላችኋለሁኝ። ከዛ ቤታችን መጣን። ምሳ እየሰራን ነው። በነገራችን ላይ ኪዩ ዛሬ ከአንዲት እህታችን ስጦታ መጥቶለታልና ስጦታውን ተቀብሏል። ስጦታው ብር ነው። ብሩን ተቀብሏል እና የኔ ውድ እህት አላህ ይስጥልኝ። ማሰብሽ ራሱ ለእኔ ትልቅ ነገር ነው። አላህ ጨምሮ ጨማምሮ ይስጥልን። ኪዩም አመሰግናለሁ ብሎሻል። እና ያው መንደር ስትገቡ ታውቃላችሁ፣ አንዱ ጋር ስታወሩ አንዱ ጋር አረፋ ፍጄ ነው ረፍዶ ነው ወደ ቤታችን የመጣ ነው። ከዛ ያው ሌላ ነገር ለመስራት አልደረስኩም። ሽሮ ምርጥ ሽሮ ነው የሰራሁት። እንደምታዩት እየሰራሁ ነው። አሁን እቺ በደንብ እንትክትክ ትላለች። የድስት ወጥ ደግሞ በጣም ነው የሚጣፍጠው፣ የሚገርማችሁ ማለት ነው። እዚህ ጋር ምሳችንን ሰርቼ ጨርሻለሁ። ቡና እያፈላሁ ነው እና በቃ ከስደት መመለሴን የምወደው ልጄ ካጠገቡ ሁኜ ሲስቅ ሲጫወት ሳየው ነው። በቃ ደስተኛ ሆኖ ማለት ነው። ብቻ ምን ልበላችሁ፣ እኔ ጋር ሲወጣ ቤቱ ክፍት ሆኖ ሲወጣ ሲገባ ሀድራ 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 ይለኛል። እና ምንላችሁ ነው ውድ እህቶቼ፣ ልጆቻችሁን ጥላችሁ ሄዳችሁ ልጆች አትቆዩባቸው፣ ብዙ ተመለሱላቸው። ያው ማድረግ ያለባችሁን ነገር ካደረጋችሁ ተመለሱ። የሰው ልጅ ፍላጎት አያልቅም። ይሄ ቀረብኝ ካል ምንም የሚሞላ ነገር የለም። ታውቃላችሁ ዱንያ እስከሆነ ድረስ ማለት ነው። እና ልጆቹ ደግሞ የአሁኖቹ ልጆች በጣም ከባድ ናቸው። የሚገርማችሁ ምንም አይነት ብልጭልጭ ነገር አይሸውዳቸውም። የሚፈልጉት የእናንተን ፍቅር ብቻ ነው። እናንተ ከጎናቸው እንድትሆኑላቸው ብቻ ነው የሚፈልጉት። ሌላ ነገር ምንም አይፈልጉም። እና ልጆቻችሁ እንዳይጎዱባችሁ ቶሎ ተመለሱላቸው ነው የምላችሁ። የእህቴ ልጅ አሁን አዱ ነው የሚለኝና አዱ የኔም እናት እንዳንቺ ትመጣልኛለች፣ እንዳንቺና እንደ ኪያ አብረን እንሆናለን ይለኛል። በቃ አንጀቴን ስፍስፍ ነው የሚለው። የሚገርማችሁ ነገር እና ውድ እህቶቼ የዛሬው ቪዲዮ ይሄን ይመስል ነበር። እኔን ማግኘት የምትፈልጉ ልጆች 0975511528 በውስጥ አናግሩኝ ማለት ነው። የዛሬው ቪዲዮ እንግዲህ ይሄን ይመስላል። በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ